ከ200 ዓመት በላይ ከፖለቲካ እስከ ዲፕሎማሲ ከኢኮኖሚ እስከ ምህንድስና የተዳወረባት ጥንታዊቷ ጎንደር ከተማ ይሄው የውቀት ማዕከልነቷ በጎንደር ዩኒቨርሲቲ በኩል ነገን እንዲሻገር በትኩረት እየሰራች ነው። ካብነት ትምህርት ቤት የወጡ የቅኔው የድጓው የመጽሐፍቱ ሊቃውንት ከስልምና ጠበብት ከጥንት መድረሳዎች ያፈለቁት እና ሻሃሊ ጎንደር ይችን ምድር የውቀት ያስተውሎትና የብልሃት መናኸሪያ አድርገዋት ነበር። ከ70 ዓመታት በፊት የተለኮሰው የዩኒቨርሲቲው የትምህርትና የውቀት ጅቦም የጎንደርን ታሪካዊ የውቀት ማዕከልነት ውርስ በማስቀጠል ዛሬ ለመላው አገራችን መድህን የሆኑ ብቁ የሕክምና ባለሙያዎችን እያፈራ ይገኛል። የጎንደር ዩኒቨርሲቲ የተመሰረተበትን 70ኛ ዓመትና የማስተማሪያ ሆስፒታሉን 100ኛ ዓመት የምስረታ በዓል ምክንያት በማድረግ በሀገሪቱ 5ኛ የሆነውን የካንሰር ሕክምና መስጫ ማዕከልን ጨምሮ ከ4 ቢሊዮን ብር በላይ በሆነ ወጪ ያስገነባቸውን 22 የተለያዩ ፕሮጀክቶች ለአገልግሎት ክፍት አድርጓል። ፕሮጀክቶቹን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ መርቀው ስራ አስጀምረዋል። የጎንደር ዩኒቨርሲቲ ሆስፒታል ለሰሜን ኢትዮጵያ የሕክምና አምባ የመዳንና የመጠገን ህያው ምልክት ሆኖ አንድ ክፍለ ዘመን ስለማገልገሉም ፕሬዝዳንት ታዬ ተናግረዋል። የጎንደር ዩኒቨርሲቲ ለሌሎች ተቋማት አርአያ የሚሆኑ ልዩ እሴቶችን ስለመገንባቱም ፕሬዝዳንቱ አብራርተዋል። በተለይ የጎንደር ማህበረሰብ ለዩኒቨርሲቲው ያለው የባለቤትነት ስሜትና የጎንደር ቃል ኪዳን ቤተሰብ የሚለው ልዩ መርሃ ግብር ቫልዩ ከተለያዩ የሀገራችን ክፍሎች የሚመጡ ተማሪዎችን ከአካባቢው ነዋሪዎች ጋር በማስተሳሰር ለሀገራዊ አንድነትና ፍቅር እያበረከተ የሚገኘው አስተዋጽኦ ከፍ ያለ ሆኖ አግኝቼዋለሁና ልትመሰገኑ ይገባል። የተማሪ ባይተዋርነት ደግሞ መልካም አይደለም፣ ደግም አይደለም። እናንተ ዩኒቨርሲቲው ከሩቅ ለሚመጣ ተማሪ ሁሉ እንዲሁም የጎንደር ማህበረሰብ ዘመዴ ወገኔ የምትሉበትን ስርዓት በመዘርጋት ለተማሪው ባይተዋርነት መድኃኒት አግኝታችሁለታል። ለዚህ ድንቅ የኢትዮጵያዊነት እሴት እንደገና ማመስገን ፈልጋለሁ። ዩኒቨርሲቲው ወደ ራስ ገዝ ዩኒቨርሲቲነት ለማደግ ጥረት መጀመሩ የሚበረታታ ነው ያሉት ፕሬዝዳንት ታዬ ይህ ጅማሮ ተወዳዳሪነቱን ከፍ የሚያደርግ ዓለም አቀፋዊ ተደራሽነቱን የሚያሳድግ ነው ብለዋል። የጎንደር ዩኒቨርሲቲ ከማህበረሰቡ ጋር የተቆራኘና የሀገርን ፖሊሲ በጥናትና ምርምር እየደገፈ መሆኑን ስለመመልከታቸው አንስተዋል። ዩኒቨርሲቲዎች ከማህበረሰባቸው ባህል የተቆራኙ ከሰፊው ዓለም አቀፍ የውቀት ማህበረሰብ ጋር የተሳሰሩ እንዲሁም የሀገራቸውን ፖሊሲዎችና ራዕይ በምርምርና በእውቀት ላይ ተመስርተው የሚያጎለብቱ መሆን አለባቸው። እውቀት ከሌላ መሸመት በጎ ነው፣ ደግ ነው። እውቀት ግን መሰረት የሚተክለው ማህበረሰብን ሲመስልና ማህበረሰብን ሲያገለግል ነው። በመሆኑም የጎንደር ዩኒቨርሲቲ ይህንን ፍልስፍና በተግባር እየኖረ መሆኑን ተመልክተናል። አንጋፋው የትምህርት ተቋም የጎንደር ዩኒቨርሲቲ የኢትዮጵያን ክብር ባለም መድረክ ከፍ የሚያደርጉ ባለሙያዎችን የማፍራት ትጋቱን አጠናክሮ እንዲቀጥልም ፕሬዝዳንት ታዬ አደራ ብለዋል። የትምህርት ጥራትን በማስጠበቅ ከማህበረሰቡ ጋር ያለውን ትስስር በማጠናከር ዓለም አቀፍ ተወዳዳሪነትን በማረጋገጥ እና የሀገር ፍቅርና ስነ ምግባር የታነጹ ብዙ ብቁ ዜጎችን በማፍራት ኢትዮጵያን ክብር ባለም መድረክ ከፍ የሚያደርግ ተቋም እንድትሆን ዛሬ የመረቅናቸው 22 ፕሮጀክቶች የዚህ ጉዞ የመጀመሪያ እንጂ መጨረሻ እንዳልሆኑ በመረዳት ከምን ጊዜውም በላይ እንድትተጉ አሳስባለሁ። እኚህ ፕሮጀክቶች እንዲሁ እንዲሆኑ በተለይ ከጎንደር የመታደስና ዳግም የመለወጥ ግብ ጋር በማስተሳሰር የቅርብ ድጋፍና ክትትል ላደረጉት ክቡር ጠቅላይ ሚኒስትር አብይ አህመድ በዚህ አጋጣሚ ከፍ ያለ ምስጋናዬን አቀርባለሁ።